ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። መርጣችሁ አብራችሁን ስላላችሁ ደግሞ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎቹን ከቤተልሔም ሞገስ የምንከታተል ነው የሚሆነው። ቤተልሔም መልካም ቆይታ ይሁንልሽ። አመሰግናለሁ። እንደምን ዋላችሁ ውድ ተመልካቾቻችን። ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ንግድ ትርኢቱ የኢትዮጵያን ልክና መጠን ለዓለም አቀፉ ማህበረሰብ የገለጸ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በስኬት እንዲጠናቀቅ ላደረጉ አካላት የእውቅና መርሃ ግብር ተካሂዷል። የኢዜአን ዘገባ ተስፋ ሞላ እንደሚከተለው ያቀርበዋል። 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በስኬት ተጠናቋል። የንግድ ትርኢቱ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር በጋራ ያዘጋጁ ሲሆን 300 የሚደርሱ የሀገራትና ዓለም አቀፍ ኩባንያዎች ተሳትፈውበታል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ግቡን በመምታት በስኬት ተጠናቋል። የንግድ ትርኢቱ የሀገር ውስጥ ምርቶችን ማስተዋወቅና ግብይት በመፈጸም በኩል ስኬታማ እንደነበርም አንስተዋል። ከዚህም ባለፈ የንግድ ትርኢቱ የኢትዮጵያን ልክና መጠን ለዓለም አቀፉ ማህበረሰብ መግለጥ የሚያስችል አውድ ፈጥሯል ብለዋል። በአሁኑ ጊዜ ከብራዚልና ቪየትናም ቀጥለን ሶስተኛው ትልቁ የቡና አምራች ሀገር መሆን ችለናል። ከቡና ዘንድሮ ከ2 ቢሊዮን ዶላር በላይ ገቢ ይገኛል ተብሎም ይጠበቃል። ያለሰለሰ ስራዎችን በመከናወን ላይ ይገኛሉ። በብዙዎቹ የጥራጥሬ ምርቶች ሀገራችን ኢትዮጵያ በአፍሪካ ቀዳሚ፣ በዓለም በአንዳንዶቹ ምርቶች ደረጃ የምትይዝ ሀገር መሆኗን ብዙዎች አናውቅም፣ አንገነዘብም። በባቄላ ምርት ከዓለም ሁለተኛ ነን። በሰሊጥ ከዓለም ሁለተኛ ነን። በምስር ከዓለም 6ኛ ነን። በቦሎቄ ዘሮች በሁሉም ዘሮች ከአፍሪካ 1ኛ ነን። ነገር ግን በዛ ደረጃ መነገድ ምን ተሳነን ካል በተለያዩ ቢሮክራሲና የንግድ ሲስተም አለመመቻቸት ምክንያት ንግዳችንን ለዓለም ገበያ ክፍት ሳናደርግ በቆይታችን ዋጋ የከፈልንባቸው በመሆኑ ከዚህ በኋላ የባከነውን ጊዜ በሚያካክስ አግባብ መሮጥና መረባረብ የሚጠይቅ በመሆኑ የንግዱ ማህበረሰብ ምቹ የንግድ ከባቢ እየተፈጠረ ይገኛል። አያይዘውም ሚኒስቴሩ የንግዱን ማህበረሰብ የንግድ ፈቃድ በበይነ መረብ ወይም ኦንላይን በማደስና አዲስ በማውጣት ቀልጣፋ አገልግሎት እየሰጠ መሆኑን ተናግሯል። በዚህም በተያዘው በጀት ዓመት የመጀመሪያ 8 ወራት 2.3 ሚሊዮን አዳዲስ የንግድ ፈቃድ ማውጣትና እድሳት አገልግሎት መስጠታቸውን ገልጿል። መንግስት የውጭ ምንዛሬ ግኝትን ለማሳደግ በወሰዳቸው የፖሊሲ እርምጃዎች ውጤት መገኘቱን ጠቅሰው በበጀት ዓመቱ የመጀመሪያ 8 ወራት ከምርት ኤክስፖርት ብቻ 4.3 ቢሊዮን ዶላር መገኘቱን ገልጿል። ኢትዮጵያ የሚገባትን የውጭ ምንዛሬ ግኝት ማሳደግ እንድትችል ብዙና አይነተ ብዙ ጥረቶች ሲደረጉ ቆይተዋል። ሰፋፊ ውጤቶችም ተገኝተዋል። ባለፉት 8 ወራት ከ4.3 ቢሊዮን ዶላር በላይ ኮሞዲቲ ኤክስፖርት ወይም ከምርት ኤክስፖርት ገቢ መገኘት ተችሏል። ኤክስፖርት ምቹ ሀገር ናት። ከዓለም ጋር በተለይ የዘንድሮውን 14ኛው የንግድ ትርኢት ልዩ የሚያደርገው የብዙ ሀገራት ገዢዎች ተገኝቶ ለመጎብኘት እድል አግኝተዋል። ሀገራችን ያላትን እምቅ አቅም በየመድረኩ የምንገልጥበትና አይናፋር ሳንሆን ሳንሽሞነሞን ምርቶቻችን የምናስተዋውቅበትና የሚገባንን ጥቅም ማግኘት ያለብን በመሆኑ የንግዱ ማህበረሰብ አሁን እየተፈጠረ ያለውን ምቹ የንግድ ከባቢ በመጠቀም እድሎቹን አሟጦ መጠቀም እንዳለበት በጥብቅ ለማሳሰብ እወዳለሁ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ በበኩላቸው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የንግዱን ማህበረሰብ ተሳትፎ እያሳደገ መሆኑን ገልጿል። የኢትዮጵያና ከሌሎች ዓለም የመጡ ካምፓኒዎች የተሳተፉበት የንግድ ትርኢት ነው። ስለዚህ ዓላማውም የኢትዮጵያን ምርትና አገልግሎት ለዓለም ማስተዋወቅ ፕላስ የሌሎችንም ማወቅ and በእኛ ሀገር የንግድ ስርዓት ውስጥ ደግሞ የኢትዮጵያን ከሌሎች ጋር ማስተዋወቁ እንዳለ ሆኖ እዚሁ ደግሞ የማይታወቁ ቢዝነሶች ወይ ደግሞ የንግድ ተቋማት አሉ። በእኛ አንዱ ለሌላኛው ካስተመር ሊሆን ወይ ደግሞ ገበያ ሊሆን የሚችል ደንበኛ ሊሆን የሚችል አንዱ ከሌላኛው መማር የሚችልበት ስርዓት እነሱን ማገናኘቱ ሌላው ዓላማ ነው። አንዱ ከሌላኛው ቴክኖሎጂን የሚያይበት የሚቀስምበት and እውቀት የሚሸጋገርበት ትራንዛክሽንም አለ። ስለዚህ መሸጡም ሌላ ጥቅም ነው። በኢትዮጵያ በተለይም ከለውጡ በኋላ በተደረጉ የፖሊሲና የአስተዳደር እርምጃዎች የግሉ ዘርፍ መነቃቃት አሳይቷል ብሏል። በመካከለኛና አነስተኛ የንግድና ኢንቨስትመንት ዘርፍ የተሰማሩ ባለሀብቶች ውጤት እያስመዘገቡ መሆኑንም ገልጿል።
ባለፉት 6 ወራት ከውጭ ሀገር የገቡ የነበሩ ምርቶችን በሀገር ውስጥ እንዲመረቱ በማድረግ 43.3 ሚሊዮን ዶላር ማዳን መቻሉን የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። የሀገር ውስጥ ምርቶችን ወደ ውጭ በመላክም 21.1 ሚሊዮን ዶላር ማግኘት መቻሉንም መምሪያው ገልጿል። ጌታቸው ስንታየው የኮምቦልቻ ከተማ አስተዳደር ባለሀብቶችን በመሳብ ለኢንቨስትመንት ምቹ በሆነችው ከተማ እንዲያለሙ ለማድረግ የተለያዩ ተግባራትን እያከናወነ ነው። በዚህም መሰረተ ልማቶችን ማሟላትን ጨምሮ በተለያዩ የአምራች ዘርፎች ለሚሰማሩ ባለሀብቶች 108 ሄክታር መሬት ተዘጋጅቶ አልሚዎችን በመጠባበቅ ላይ ይገኛል። ከዚህ በተጨማሪም በከተማው ያለውን የሆቴል እጥረትን ከግምት ውስጥ በማስገባት በዘርፉ ለሚሰማሩ ባለሀብቶች አስፈላጊውን ሁሉ ለማሟላት ዝግጁ መሆናቸውን የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሁሴን ሙሄ አስገንዝበዋል። አሁን ባለው ነባራዊ ሁኔታ 32 ባለሀብቶች በአምራች ዘርፍ ለመሳተፍ ፈቃደኝነታቸውን ገልጸው የካሳ ክፍያ ሂደት ላይ ነው ያለ ነው። በሚቀጥለው 1 ወራት ውስጥ ቦታ የማስረከብ ሂደት እንሰራለን ማለት የአገልግሎት ዘርፍ በተመለከተ ከዚህ በፊት ክልሉ ወስኖላቸው 33 የአገልግሎት ዘርፎች ነበሩ። ከመሰረተ ልማትና ከመሬት ምንዳ ጋር በመነጋገር ከተማ አስተዳደሩ ጋር በመነጋገር ሰዎቹን በማቅረብ የማወያየት ስራ ሰርተናል። ስለዚህ እንደ ኮምቦልቻ ከተማ አስተዳደር አሁንም ቢሆን በአራቱም ዘርፎች በአግሮ ፕሮሰሲንግ፣ በጨርቃጨርቅ፣ እንጨትና ብረታ ብረት፣ በኬሚና ኮንስትራክሽን መሳተፍ የሚፈልግ ባለሀብት ምቹ መሰረተ ልማት የተሟላለት መሬት ያዘጋጀን 108 ሄክታር መሬት አዘጋጅተን ያን ብቻ አይደለም ደግሞ 212 በሳይት አመላክተን ከዚህ በተጨማሪ ደግሞ በጣም ኮምቦልቻ ላይ ከፍተኛ ችግር ያለብን የአገልግሎት ዘርፍ በተለይ ሆቴልን በተመለከተ ደግሞ በሳይት እየተመለከተ ቦታ ስላለ ማንኛውም ባለሀብት ኮምቦልቻ ላይ መጥቶ ለማልማት ፈቃደኛ የሆነ ከተማ አስተዳደሩም እንደ ኢንዱስትሪና ኢንቨስትመንት መምሪያም እንደ ክልልም ድጋፍ የምናደርግ መሆኑን ጥሪ እናስተላልፋለን። ባለፈው 6 ወር ተኪ ምርትን በማምረትና የአገር ምርቶችን ለውጭ ገበያ በማቅረብ ከ44 ሚሊዮን በላይ ዶላር ተገኝቷል ብለዋል መምሪያ ኃላፊው። 126 አካባቢ አምራች ኢንዱስትሪዎች አሉ፣ አነስተኛ፣ መካከለኛና ከፍተኛ። ከነዚህ ውስጥ በግማሽ ዓመቱ በቅር ደረጃ ተኪ ምርት ከውጭ ሀገር የሚገቡት ምርቶችን እዚህ በከተማ አስተዳደራችን እንዳመርቱ ያደረግናቸው በቅር ደረጃ የያዝናቸው 15 መካከለኛና ከፍተኛ ፋብሪካዎች ነበሩ። እኛ በክንውን 40 ፋብሪካዎች አድርሰን ይህንንም ብቻ አይደለም ደግሞ ምን አይነት ምርቶችን ነው የሚለውን ነገር ለይተን 33 የተለያዩ አይነት ምርቶችን ተኪ ምርት እያመረቱ ይገኛለን። ከዚህ ጋር ተያይዞ በዚህ በ6 ወር ውስጥ 3.3 ሚሊዮን ዶላር በከተማ አስተዳደር ባሉ ፋብሪካዎች ተኪ ምርትን ማምረት ተችሏል። ከዚሁ ጋር ተያይዞ ደግሞ ኤክስፖርትን በተመለከተ ወደ ውጭ የሚልኩ ፋብሪካዎች አሉ። እስካሁን ባለው ነባራዊ ሁኔታ በመካከለኛና በከፍተኛ ደረጃ ያሉት ናቸው ኤክስፖርት የሚያደርጉት። ከዚህ ጋር ተያይዞ መለኪያው እንግዲህ ቶን ነው የሚሆነው 60,802 አካባቢ ቶን የሚመዝን ኤክስፖርት ተደርጎ በክንውን ደረጃ ወደ 21.1 ሚሊዮን ዶላር ኤክስፖርት ማድረግ ተችሏል። ስለዚህ ከጊዜ ወደ ጊዜ የኤክስፖርትም ሆነ የተኪ ምርት በከተማ አስተዳደራችን እያደገ ያለበት ሁኔታ ነው ያለው። የተኪ ምርት ማምረት ስራውን በማጠናከር የውጭ ምንዛሬን ማስቀረት መቻሉን ያነሱት ኃላፊው ኮምቦልቻ ላይ ያለውን የኢንዱስትሪና የኢንቨስትመንት እንቅስቃሴ በተመለከተም አብራርተዋል። ተኪ ምርቶችን በተመለከተ እዚሁ ፋብሪካዎች ራስ በራሳቸው ትስስር የሚፈጥሩባቸው ለምሳሌ አልባሳት ሊሆን ይችላል። አግሮ ፕሮሰሲንግ ምርቶች ናቸው። አብዛኛው አግሮ ፕሮሰሲንግና ጨርቃጨርቅ ናቸው ተኪ ምርቶችን እዚህ እያመረትን ያለን። ኤክስፖርትም ቢሆን አይፒዲሲ ኢንዱስትሪ ፓርክ እኛ ጋር አለ። አብዛኛውን ጨርቃጨርቅ ነው ወደ ውጭ ኤክስፖርት የሚደረገው።